ሰላም የጽናት ድራማ ተከታታዮች በዛሬው ክፍል 21ን የምናይ ሲሆን ላይክ ሼር ሰብስክራይብ አድርጉ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወልኝ ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩት ላይክ ሼር ሰብስክራይብ በማድረግ ሰብስክራይብ ታደርጉ ደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁ በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ክፍል 21ን ወደ እናንተ ይዤላችሁ መጥቻለሁ። በትናንትናው ዕለት እንግዲህ ጽናት ላይ ብዙ የታዩ ለውጦች አሉ። በተለይ የምሩና የናሁም ትዳር በራሷ ሰዓት ምሩ እየዋሸች አደጋ ሊፈጠርበት እንደሆነ ይታያል። መዋሸት የለባትም። በዚህ አጋጣሚ ወንዶች ጠንካራ ሲሆኑ ቤታቸው ማስተዳደር ሲችሉ ልክ እንደ ናሁም ነው የሚሆኑት። እኔ ራሴ ቤተሰቤን ልጆቼ ማስተዳደር እፈልጋለሁ እችላለሁ ብለው ይነሳሉ። ሴቶቹ ደግሞ ባላቸው መርዳት የሚፈልጉት ካላቸው ፍቅር የተነሳ ነው። ብዙዎቹ ወንዶች ግን ያው አብዛኛው ወንድ ወታ ስትሰራ በቅናትም ጭምር ወይም ደግሞ እኔ ቤተሰቤን አስተዳድራለሁ በሚል ጭምር ሚስቶቻቸው ወደ ውጭ ወጥተው ስራ እንዲሰሩ አይፈልጉምና አሁን ቤት እየታየ ያለው ነገር ያ ነው። በሌላ በኩል እነ ጽናት ቤት ደስ የሚል ፕሮግራም ነበረ። ግን አባባ በእውቀቱ ባይወጡና ባይሄዱ ደስ ይለናል። እውነት ለመናገር ትንሽ ቢቆዩልን ደስ ይል ነበረ። በሌላ በኩል ደግሞ የቤቲና የሄኖክ ጉዳይ በጣም በየቀኑ ጭቅጭቅ፣ በፍቅር ውስጥ ጭቅጭቅ፣ ግን ደግሞ የተገናኙበት መንገድ ጥሩ ስላልሆነ ያደረጉትና የሆነ ያለው ነገር በሙሉ በጣም አሳሳቢ ሁኔታ ላይ ደርሷል። በትናንትናው ግን በጣም ልቧን ሰብሯት በቃ ብዙ ነገር ተናግሯት ይሏል። ምክንያቱም እሱም ደግሞ የኪያ ፍቅር ቀስ እያለ ነው የሚያንገበግብህ ገና ማለት ነው። ላይክ ሼር ሰብስክራይብ አድርጉ ውድ ቤተሰቦቼ። እስኪ ኮሜንት አይታይት እያደረግን እንደዛውም ደግሞ ሀሳብ አስተያየትን በዛው እንሰጣለን ማለት ነው። እሺ የሀኒቾና የኪራ እህትና ወንድምነት ይፋ ይውጣ ይታወቅ የምትሉ የነምሩ ልጅ ትደግ። ምሩና ናሁም መጣላት የለባቸውም። እውነት ነው። አሁንም እሱ ሀሳብ እስማማለሁ። ኪያ ጠበቃውን አፍቅራ ሄኖክን ታቃጥለው የምትሉ በእውነት ሳው የማይፈልገው ውስጥ የገባው አውቋ በእንትን አይደለ። ስለዚህ ታቃጥለው ሰብሯት የሄደን ሰውማ ሴቶች በዚህ አጋጣሚ ማለት ነው ወንዶች ሰብሯችሁ ሲሄዱ በርትታችሁ ጠንክራችሁ ቆማችሁ ተሽላችሁ ማሳየት ነው። ስብራታችሁን አታሳዩ። አሁን ሴቶች ደግሞ በጣም ደካማ ናቸው። እውነት አባባ በእውቀቱና ሀና ኪራን ሳያስተዋውቋቸው መሄድ የለባቸውም። የነኪያ ጓደኝነት ደስ የሚለው እነ ኪራና ጽይ ልጅ ይውለዱ። አባባ በእውቀቱ እድሜ ይርዘም። ደስ የሚል ካራክተር ናቸው። እነ ኪራ ልጅ ይውለዱ። ደራሲው አልበዛም? ክብር ለተመልካች። አባባ በእውቀቱ ይቆዩልና አባባ በእውቀቱንማ ትንሽ አቆዩዋቸው። አቦ በጣም እኮ ነው የምወዳቸው። በጣም የምር የቲክቶክ መንትዮች ስለመጡ ደስ ብሎኛል። አረ ቲክቶክ ላይ ታውቋቸዋላችሁ? የነምሩ ልጅ እንያት። ምሩና ናሁም መጣላት የለባቸውም። አባባ በእውቀቱ ኪራና ሀኒቾን ወንድምና እህቶች መሆናቸውን ያረጋግጡልን። ዛሬ የዚህ ድራማ ተከታታዮች በሙሉ እናታችሁ ሻመትሉላችሁ። አሜን አሜን። የኔ እናት አሜን። እዚህ ቤት ያለ ፍቅር አንድነት ነው። ደስ የሚለው ፍቅር የሆነ ድራማ። ሄኖክ ስራህ ነው ይበልክ። የኪያ ግፍ ነው በጣም። ጠበቃውና ኪያ ይጣመሩልን። ሀና ኪራ ወንድሟ መሆኑን ተወቅልን። የና ሀና ጓደኝነት እሺ። ናቲን የቀየረ አምላክ እኛንም የመዳም ቆሞችን ህይወት ይቀይርልን። አሜን አሜን። ጽናት የኛ ቆንጆ የኪራ ንግስት። ሀንዬ የድራማው ድምቀት እኮ ናት በእውነት። እውነት ነው። ኪራዬና ሀኒቾ ተጨቃጨቁ። ስወዳችሁ የኔ ሳቂቶች። ያሬድ ፈታ የሚያረገኝ የሚያስቀኝ ነገር የናሆም ልጅ አሻንጉሊት ነው። ምንም ይሁን ዝም ብለሽ ድራማውን አይ ስደት የረፍት እንጀራ ይስጣችሁ። አሜን። እኔ ደስ የሚለኝ አባዬ ናቸው። አባቴን ነው የሚመስሉኝ። የኔ ሺህ ዓመት ኑሩልን። ናቲን የቀየር ከአምላክ የኛንም ህይወት ቀይርልን። አሜን። ናቲ የለወጥ ከአምላክ የኛንም ህይወት ቀይርልን። አሜን። እሺ እነሰኒ በአንድ በዚህ ይንጡ ያስጠላል መከፋፈላችሁ። አባባ በእውቀቱን የሚወዳቸው በነገራችን ላይ ማለት ነው። በዚህ አጋጣሚ ለጽናት ድራማ ዳይሬክተር ሚቲቨር ባለቤት ብታስተላልፉኝ ደስ ይለኛል። በቀን አርጋችሁት የነምሩ የነጽናትን ፓርት እየቀላቀላችሁ ብታረዝሙልን ይሻላል ነበር። አሁን እዛ ጋር ሌላ እዚህ ጋር ሌላ ምንም አልሳበንም እውነቱን ለመናገር ማለት ነው። ናቲ ዘረጦ ስትሰራ ጎበዝ ናት ለካ። አባከሽ ወደዛ ሄቨን ሻንጉሊት ጣሉ አዲስ ፍጠሩ
እንጂ እውነት ልጅ ባይሆን ተከራዩ። አባባ በእውቀቱ ትንሽ ቆዩልን። ኪያን በጠበቃው ተፋቀሩ። ሀኒና መርማሪ ተፋቀሩ። ራኬብና ቅዱሴ ተጣመሩ። ምሩዬና ናሆም አትጣሉ። ያንቺ ይሻላል። ኦዲየንሶች ልጅ አንድ አይነት ናቸው። ሄኖክ መጨረሻው ናፈቀኝ። አራ ሁለት ልጆች የእውነት ተመሳሳይ ናቸው ወይስ አይኔ ነው? እነዚህ ሁለት ልጆች እኔም ብቻ ነው ወይንስ እናንተንም ነው? ቅመሞች ግራ ያጋቧቸው። አንድ ሰው ነው እኮ የሚመስሉት። መንትዮች ናቸው መሰል። ሁለመናቸው አንድ አለባበሳቸው ሳይቀር መንትዮች ናቸው አሉ። እንግዲህ አሉ። ናቲ ቆንጆ ነበር የምር፣ ግን ስፖርት ስራ የበለጠ ቆንጆ እንድትሆን የእሱ ነገር ያሳስበኛል። የጤና ጉዳይ ይሁን አላውቅም። እውነተኛው ማለት ነው፣ ካራክተሩ ሳይሆን እውነተኛው ራሱ ሰውነቱን ያሰጋኛል። አረ ደራሲ በእናትህ እነዚህ ልጅ አይኖራቸው እንደ የኪራ ደስታ በልጅ ለማየት ጓጓሁ በጣም እውነት ነው። አረ ናቲ ስፖርት ስራ እንደ ወንድ ቀልጠፍ በል። የመዳም ኩሽና ማን ነው እንዲህ ስልችት ያለው አለች። የምር ልጁ አድጋ ማየት እንፈልጋለን። የምር ልጅ አድጋ ማየት እንፈልጋለን። እውነት ነው። ይሄ ነገር እውነት ነው። አይ ቅዱስ የምርጥ ሰው አባባ በእውቀቱ በህግ አምላክ የሀናና የኪራን ወንድምና እህትነት አስተዋውቅልን። ጽናት ልጅ ካልወለድሽ አልወድሽም ወዳ ነው እዛ። በህግ አምላክ አንተ ቅዱስ ቹቹን ወደ ትንሿ ድራማ መልስልን። እኔ ጉዴ ቅዱስ አለ ተመሳሳይ። እሺ አቦካችሁት አላለችም ሄዱ። ወይኔ እንደ አምላኬ ድረስ ደግ። ዛሬ ደግሞ የምሩ ጨርቅ ደከመኝ ይላል እንዴ ጠበቃው። ገና ምን አረክና ነው? የጽናትና የኪራን ብታይ እንዲህ ይባላልክ? ወይኔ ንንገር ብዬ ነው። ለማንኛውም ኪራና ሀና እህትና ወንድም ከሆኑ ለኛም አሳውቁን፣ እናሱም ይተዋወቁ ልንገራችሁ ብዬ ነው። ናሁም ምሩ ተጣሉ እኮ ጎበዝ ስለቀና ቆይ ተጣሉ ይላል። ምሩ እጅግ አስተዋይ፣ የዋህ፣ ቅልብ፣ ለባሏ በጣም አሳቢ ናት። ጽዬም እንደዛው የምትሉ በጣም የምር በጣም ምርጥ ሚስቶች ናቸው። ግን ደግሞ ያው አንዳንድ ጊዜ መደባበቅ ትንሽ ክፍተት ይፈጥራልና ሳይደባበቁ ተነጋግረው ማሸነፍ ብትችል አሪፍ ነበረ። እሱን ላለማስጨነቅ እሱ ደግሞ እሷን ላለማስጨነቅ ችግራቸውን እየዋጡ ጸብ እንዳይፈጠር እፈራለሁ፣ ሰጋለሁ። እና መደባበቁ ባይኖር ጥሩ ነው። ያው የገባው ሰዓት ጸብና ጭቅጭቅ ስለሚኖር ማለት ነው። ለምን ደበቅሽኝ? ማን ስር ያለሽ? ከባድ ጸብ ይፈጠራል ብዬ ነው ማስበው። መካከላቸው ርቀት ይፈጠራል። እኔ ደስ የሚለኝ እሺ እና መሆን የለበትም። ምሩ ባልሽ ስትጠሪ የኔ ውድ ምናምን በይ የኔ ባል ብሎ ጥሪ ደስ አይልም። ኧረ እባክሽ። እና ታዲያ ኪራዬ አባባ እንዳይሄዱ እግራቸው ስር መሄድ የለባቸውም። አዎ በጣም ኧረ እዚህ ልጆች ግራ አጋቡኝ። በህይወቴ እንደዛሬ ከፍቶኝ ጨንቆኝ አያውቅም። እግዚአብሔር ጭንቀትሽን ያላቅልሽ። አባባ በእውቀቱና ሀናን ኪራን አስተዋውቁልን። እውነት ለመናገር አባባ በእውቀቱን ባታስወጡብን ደስ ይለናል። አዎ ደስ ይለናል። በቃ በጣም ነው የወደድናቸው። ለምንድነው ከስራቸው የሚወጡት? የምር እሺ ምንድነው? ኪራ ቤት የነበረው ሰይጣንና ናሆም ቤት ገባን። እንደሄን የምለው የነምሩ ልጅ እሺ ያው ይከብዳል እኮ በእናታችሁ ለሁሉ ነገር ገንዘብ ተከፍሎ ምናምን እና ተው እስቲ አንዳንድ ጊዜ ተው፣ አለፍ እያላችሁ እዩ። ሁሉን ነገር ሪል አድርጉት አትበሉ፣ ድራማ መሆኑን አትርሱ። እና ለማንኛውም ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ የደወል ምልክቱን መጫን አትርሱ። ጽናት ክፍል 1 በዚህ ተጠናቀቀ። በክፍል 22 እስከምንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።